አቢጌል ናታንና ዳጣ አብሮ እንግዲህ ያገኘቻቸው ዳጣ ናታን ክፍል ተኝታ ነበረ። እዛ ስትሄድ ዳጣ ናታን ጋር ተኝታ ነው ያገኘቻት ማለት ነው። እንግዲህ ይህንን ስታይ በጣም አበደች ማለት ነው። ከዛ ክፍል አባራ ከዛ ክፍል አስወጣቻት። እዚህ አትድረሽ ብዬሽ አልነበረ ወይ እያለቻት፣ በሌላ በኩል አቢጌል እንግዲህ አባትየውን አሁንም እያፋጠች ትገኛለች ማለት ነው። ስለ ዳጣ የጠየቀችው ነው ማለት ነው። ዳጣ ማናት? ከየት ነው የመጣችው? እሷ ልጅም አይደለችም። እሷ ማናት? እዚህ ቤት ከመጣች አመት ሆኗታል። ስለ ማንነቷ ማወቅ እንፈልጋለን እያለች ማለት ነው። ሌላ ደግሞ እንግዲህ ስለ ሰላም ልጅም እያፋጠጠችው ትገኛለች። አሁንም ስለ እሷም በደንብ ማወቅ እፈልጋለሁ፣ ለምንድን ነው ማትናገረው እሷ እያለች ነው ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ዳጣ ክፍል 99 ተለቋል ማለት ነው። ባለፈው ክፍል እንዳየነው አቶ ደረጀ እንግዲህ አቢጌልን ናታንን ክፍል ልኳት ነበረ ማለት ነው። እዛ ሄዳ ናታን እንድትጠራው ማለት ነው። ግን ከዛ በፊት ደግሞ ዳጣም እዛ ክፍል እንድትሄድ ልኳታል ማለት ነው። እንግዲህ ደረጀ ይሄን ያደረገው አቢጌል በእውነትም መለወጣና አለመለወጣ ለማረጋገጥ ነው ማለት ነው። እንግዲህ አቢጌል እዛ ስትሄድ ናታንና ዳጣ አብሮ ሆኖ ነው ያገኘቻቸው ማለት ነው። እንግዲህ ይሄን ስታይ በጣም ነው የተናደደችው። የዚህ ክፍል አትድረሺ ብዬሽ አልነበረ ወይ? ለምንድነው እዚህ የመጣሽው? ብላ እንግዲህ እሷንም ከዛ ክፍል አባራ አስወጣችው ማለት ነው። ናታንም እንግዲህ ተይ እያላት ብላትም ልሰማ አልቻለችው ማለት ነው። እንግዲህ ዳጣም ሮጣ ወደ አባቷ ነው ሄደችው ማለት ነው። አባቷ ጋር ሄዳ እንግዲህ ከዛ ስለ አቢጌል ሲጠይቃት እንግዲህ አቢጌል ስለ አቢጌል ነገቲቭ ነገር ማውራት አትፈልግም ማለት ነው። እሷ አቢጌልን ሁሌም ቢሆን እሷ ምንም ያህል መጥፎ ነገር ብታስብበትም ብታደርስበትም ስለ እሷ አይቷ ስለሆነች እሷ በጭራሽ ስለ እሷ መጥፎ ነገር አታውራም ማለት ነው። እዛ እንግዲህ አቢጌል እንዳቀፈቻት ነው ያወራችው ማለት ነው ዳጣ። ደረጀም እንግዲህ ይሄን ስሰማው እውነትም ተለውጣለች፣ እኔ አውቄ ነው እዛ ክፍል የላካችሁ ሁለታችሁ፣ እዛ ስታይሽ ምን ትላለች ብዬ አስቤ ነው። ከዚህ በፊትም በውሸት አርግዘናል ስትሉ እንግዲህ ናታን እናንተ ወንድማችሁ ነው ስለ ሁለታችሁ፣ ስለዚህ ናታን ይሄ ነገር አያደርግም ብዬ ነው እርግጠኛ የሆንኩት። አሁንም ቢሆን እሱ ወንድማችሁ ነው፣ ይሄ እንደዚህ ነገር እንዳይፈጠር ብሎ እንግዲህ አቢጌልስ ምን ታደርጋለች ብሎ ነው እንግዲህ እዛ ሌላ ማለት ነው። አሁን ደግሞ አቢጌል ተለውጣለች፣ ጥሩ ልጅ እየሆነች ነው ብሎ እንግዲህ አምኗል ማለት ነው ደረጀ። አቢጌልም ደግሞ በሌላ በኩል አሁን ላይ ብቸኝነትን እያበዛች ትገኛለች ማለት ነው። እንግዲህ ብቻ ቁጭ ብላ እየተከዘች ነው የምትገኘው። ትምህርት ቤትም እየሄደች አይደለም ከሰው ጋርም በፊት ቤት ውስጥ ቁጭ ብላ እንግዲህ እነሱን ሁሉንም ሰው ነበረ የምትጨክኖ ማለት ነው። ሲያናግሯትም ምንም መልካም ቃል አትመልስም ነበረ። አሁን ግን ከእህቷ ጋርም ቢሆን በጣም በጥሩ ሁኔታ ላይ ነው ያለችው ማለት ነው። ብቻዋን አታክልት ስፍራ ላይ ቁጭ ብላ ነበረ እንግዲህ እሷ ብቻ መሆኗን እንግዲህ ጥበቃው ለነ ውሃ ስነግራት፣ ውሃ ደግሞ እቴጋ ሄዳለሁ ብላ እሷ ጋር ስትሄድም እንግዲህ ምንም አላለቻትም። ቁጭ ብላ እያለች እንግዲህ ባለችበትም አቅፋት ምናምን ስታወራውም ምንም ነገር አላለቻትም፣ ዝም ነው ያለቻት ማለት ነው። ትንሽ ቆይታ እንግዲህ ከዛ እንድትሄድና ብቻዋን መሆን እንደምትፈልግ ብቻ ነው የነገረቻት። እንግዲህ አልተቆጣቻትም ማለት ነው። ይሄ ነገር እውነትም እየተለወጠች ነው የምትገኘው ወይስ ስለተፈጠረው ነገር እሱ ነገር ጎርታት ነው ያለ እንደዚህ የሆነች አለችው። ሌላው ማርታም እንግዲህ ናታንን ከአቢጌል እንዳይርቅ እና ህጎና እንዲሆን እየነገረችው ነው ማለት ነው። ናታንም ከአጠገቧ አርቅም ከጎና ሆናለሁ እያላት ነው ማለት ነው። አሁን ላይ ብቸኝነትም እያበዛች ነው። ስለዚህ ከጎና ሁን፣ በዚህ ሰዓት ከጎና እንድትሆን እፈልጋለሁ
ብላ እንግዲህ ለናታንም ነግረዋለች ማለት ነው። በሌላ በኩል ደግሞ ዳጣ ሰላም ጋር ሄዳለች። ሰላም እንግዲህ ሁሌ እሷ ጋር እንድትሆን ነው የምትፈልገው ማለት ነው። ትጣፋለች፣ ሁሌ ከእሷ ጋር ነው የምትሆነው። እዛ ሄዳ እንግዲህ ሁሌ ስትመለስ አባትዬ ነው የሚቀበላት። በዛሬ ክፍል እንግዲህ ከዛ ሄዳ ስትመለስ ደረጀ ነበር እየተቀበላት እንዲህ ቁጭ ብሎ ስለ እሱ ነበረ። እንዴት ደህና ናት ወይ ስላት ነበረ። ደህና ናት፣ ልጇን በጣም ቆንጆ ነው፣ ሁለቱም ደህና ናቸው ብላ እንግዲህ እሱንም ለምንድን ነው ገብተህ ማጠይቃት? እንደ ድሮ አይደለም፣ ለምንድን ነው ከሰላም እየራክ ያለው ብላ እንግዲህ በጣም እየጠየቀችው ነበረ። እሱም ደግሞ ምንም አይነት መልስ አልሰጠትም ማለት ነው። ዝም ብዬ ነው ደህና ብቻ ከሆኑ ዋና ደህና የሆኑ እኔ መግባቴ ምን ጥቅም አለ እያላት ነበረ። እንግዲህ ዳጣም አጥብቃ ስትጠይቀው ነበረ። ለምንድን ነው እንደዚህ የሆንከው? በእሷም በጣም እየተናደድክ ነው፣ እሷ ጋርም እየሄድክ አይደለም፣ ልጇንም ቢሆን እየጠየካት አይደለም እያለች ሌላው ደግሞ ስለ ልጇ አባትም ምንም ነገር እየነገረችን አይደለም፣ ምንድን ነው እየተካሄደ ያለው እያለች ነበር። እንግዲህ እሱም ምንም እያለ አይደለም። ሌላ ደግሞ ዳጣ እንግዲህ ማርታ አንተ ስለምታመነ ነው እንጂ እንደዚህ ስለ አባትየው ስለ ልጁ አባት አልናገርም ስትል እንግዲህ ትጠረጥር ነበረ። ማርታ ራሱ እኔ ደረጀ ባይሆን ኑሮ ይጠረጥረው ነበረ፣ ማንኛውም ሰው ይጠረጥር ነበር፣ ግን ደግሞ እኔ ደረጀን አምነዋለሁ፣ ባሌን አምናለሁ ብላለች። ማርታም ራሱ እያለች እንግዲህ ለደረጀ ትነግረዋለች ማለት ነው። ደረጀም ደግሞ እኔ እኮ ታማኝ አይደለሁም፣ ለምንድነው እኔ ሁሌም ታማኝ እንደሆንኩ አድርጋችሁ የምታወሩት እያለ ነበረ። እንዴ አንተ እኮ ታማኝ ነህ አባቴ፣ አንተ ታማኝ ነህ፣ ምን አጥፍተህ ነው ስላት እንግዲህ አንቺንም እኮ ደብቅ ያለው፣ ስለዚህ እኔ ታማኝ አይደለም ስትለው ስላት ዳጣም እንግዲህ አንተ እኮ ተሳስተ ነው ያንን ያደረግከው፣ በስተት ነበረ እኔን የወለድከኝ እንጂ አንተ ታማኝነ፣ አንተ ጥሩ አባትም ነህ እያለች ነው ማለት ነው። ሌላ ደግሞ ስለ እናቷ እንግዲህ እየጠየቀችው ነው ማለት ነው። ዳጣ እናቴ እንዴት ናት? ቆንጆ ናት ወይ? የት ነው ያለችው? አዲስ አበባ ነው ወይ የምትኖረው? ብላ እንግዲህ ስለ እናቷ የማወቅን ጉጉት አላት ማለት ነው። ነገር ግን አባትየውን ማስጨነቅ ስላልፈለገች ብቻ ነው እየታገሰች ያለችው። እናቴ እንግዲህ አጠገቧ መሆኗን ብታውቅ ኖሮ ይሄን ሁሉ ርቀት ባልሄደች ነበረ። አቢጌል አሁንም እንግዲህ በብቸኝነት ውስጥ ነው ያለችው ማለት ነው። በብቸኝነት ውስጥ ታወጣ ነው ያለችው። ከቤተሰቦቿ ጋርም ቁጭ ብላ ምግቡ እንኳን እየበላች አይደለም ማለት ነው። እንግዲህ ብቻዋን እየተከሰች ያለች እንግዲህ ማርታ ስለሷ እየጠየቀቻት ነበረ። ምን ሆነሻል? ምንድን ነው እንደዚህ ሆንሽ? ለምንድን ነው እንደዚህ ተከዙ? እያለቻት በጣም ስትጠይቀው ነበረ። እሷም ግን ምንም አልሆንኩም፣ ምንም አይደለም እናቴ እያለቻት ነበረ። እንግዲህ ትህትናም ሁላ አስገርሞታል ማለት ነው። ማርታም በስርዓት እንደዛ መልስ ስትመልስለት እሷም አስገርማታለች ማለት ነው። እንግዲህ ማርታም ወደ ትምህርት ቤትም እንድትሄድና ከቤትም እንድትወጣ እንደዚህም እንዳትሆን እንግዲህ እየነገረቻት ነው። ምንድን ነው ተፈጠረው? እንደዚህ አትሆኝ ብላ እንግዲህ ነግራት ትታው ሄደችው ማለት ነው። ሌላው እንግዲህ ለዛና ጥበቃውን በጣም እየተቀራረቡ ነው ያሉት አሁን ላይ ማለት ነው። እንግዲህ ለዛም ስለ እሱ እየጠየቀችው ነበረ። ለምን ከዛ ከሀገር እንደወጣና ለምን ወደ ከተማ እንደመጥቶ ጥስል ጥበቃ ስራነት ለምን እንደምሰራ እየጠየቀችው ነበረ። እሱም ደግሞ ግድ እንደሆነበትና እዚህ መምጣት እንዳልፈለገ እየነገረችው ነበረ። እንግዲህ ወደ ሀገር አትመለስም ወይ አትገባም ወይ እያለች ነበረ። እሱም ደግሞ አንቺ ከኔ ጋር ከመጣሽ እገባል እያላት ነበር ማለት ነው።
እሷም እንግዲህ እሱ በህልመና መቼም ሊሆን አይችልም እያለችው እንግዲህ ጥላ ሄደች ማለት ነው። በሌላ በኩል እንግዲህ አቢጌል ናት። አቢጌል አሁንም ስለ ዳጣና ስለ ሰላም ልጅ መጠየቅ አላቆመችም ማለት ነው። አሁንም በድጋሜ ደረጀን ጠየቀችው ማለት ነው። በመጀመሪያ ለምንድን ነው ይሄን ሁሉ ያደረግከው? ለምንድን ነው ልጁንስ እየደበቅከው እንደ ሞት አድርገልን የነገርከው ብላ ጠየቀችው ማለት ነው። እሱም ደግሞ አንቺ እንድትስተካከይና ወደ ራስሽ እንድትመለሽ ማሰብ እንድትችይ ፈልጌ ነው እንደዚህ ያደረግኩት፣ ለአንቺ ስል ነው ይሄን ላደረግኩት ስላት ነበረ። እሷም ደግሞ ምን አጠፋው? ምንስ አደረግኩኝ? ልጁ እንደዚህ ስላደረግኩት ይቅርታ፣ እሱን አጥፍቻለሁ፣ ግን ደግሞ ሌላ ጥፋት ምን አጥፍቼ ነው እያለት ነበረ ያለችው ነበረ። እንግዲህ እሱም ለዳጣ ለምንድን ነው የምትጠያት? ዳጣ ምን አረገችሽ? ሌላ ደግሞ ለምንድን ነው ሁሌ ስለ ሰላም እንደዚህ የምትጠይቅኝ እያለት ነበረ። እሷም ደግሞ እኔ እኮ ምንም አላጠፋውም፣ እውነቴን ነው። ዳጣ ማናት? ለምንስ እዚህ ቤት የምትኖረው? የስሳይ ልጅም አይደለችም እርግጠኛ ነኝ። ስለዚህ ለምንድን ነው ስለ ማንነት ማትነግረን? ስለ እሷ ማንነት ማወቅ እፈልጋለሁ። ሰላምን ብትሆን ደግሞ ስለ ልጇ አባት አልነገረችንም እስካሁን ድረስ። ስለዚህ ይሄ ሁሉ ማወቅ እፈልጋለሁ ንገረኝ ብላ እንግዲህ አሁን ድጋሜ ጠየቀችው ማለት ነው። እሱም እንግዲህ ምን ልመልስላት ነው? አሁን እንግዲህ በክፍል 100 እንግዲህ ምን ሊል ይችላል? ምንስ ይመልስለታል የምለው ነው። እንግዲህ በእርግጠኝነት እውነታውን እንደማይነግር አውቃለሁ ማለት ነው። ነገር ግን ምንም ቢሆን እውነታ ተደብቃ አትቀርም፣ አንድ ቀን ይታወቃል ማለት ነው። እሱ አስቀድሞ ሁሉም ነገር ቢናገር ጥሩ ይሆንለት ነበር። እስካሁን እንግዲህ እውነታ ተደብቆ ነው ያለው ማለት ነው። ውድ ቤተሰቦቼ በክፍል 100 እስክንገናኝ ሰላም ቆዩልኝ። እስካሁን ተሳታፊ ስለቆያችሁ አመሰግናለሁ። ይሄን ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ላይክ እያደረጋችሁ አበረታቱኝ። ሰላም ቆዩልኝ። ደህና ሁኑ።